ወይም እንደዛ አይነት ሐሳብ ያለው ሰው ደግሞ ሄዶ እውነት ይሄ ነገር ቤተ መንግስት ነው ወይስ ምንድነው እየተገነባ ያለው ጥቅም አለው ወይ የለውም ወይ መሬት ላይ ያለው ሰው ምን ይላል የሚለው ነገር ባይስድ የሆነ በፌስቡክ ከሚላላኩት ሜሴጅ በዘለለ መሬት ላይ ሄዶ ሲታይ ልዩነት እንዳለው ነው ያሳዩን በያስባለው አቶ ጌታቸው በመጽሐፍ አንፃር እውነትም ሐሳቤ ላይ ፎከስ ያደረገ እንደ ሀገር ወዴት ብንሄድ ያዋጣናል እንደ መንግስታችን ምን አይነት ቢሆን ያዋጣዋል ብለው ያቀርቡት ነገር ብዙ ፊሎሶፊዎችን ነክተው አጣምረው የጻፉት ነገር የተሻለ ሰውን ኤጁኬት የሚያደርግ የተሻለ እንድናስብ ሐሳብን እንድናንቀሳቀስ የሚረዳን ነው ኢንስቴድ ኦፍ የአንድ ግለሰብን እዚህ ወጣው እዚህ ታሰርኩ እዚህ ተፈታው ይሄንን አናገርኩ እንተናም ቢያለ እንተና አሻለ የሚል ፐርሰናል ኤክስፒሪየንስ ስትጽፍ እንደ ሀገር እንደ ማህበረሰብ አስተሳሰብህን ያበለጽጋል ወይ ሞር ይረዳሃል ወይ ሲቪላይዝድ እንድትሆን ኮሜንት እንድታደርግበትና እንድታድግ የሚለው ልዩነት አለው የኤጁ ጉዳይ አይ ቲንክ 2 አመት ጨምሮበት ሊሆን ይችላል ግን እስቲ እንደው ምን ነው አንድ ደቂቃ ነች ይሄን ነው ችግሮች ማባርጎ መፍትሄዎች የጠቆመ መጽሐፍ ሶ የመጀመሪያው የዚህ ነገር መጽሐፉ ነው አቃቂር የማውጣት አባዜ ያለውም ሰው ተጠቅልሎ መጥቶለታል በርከት ያለ አቃቂር ለማውጣት ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው ስለጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት ፈልጋለሁ ሁለተኛ በ40 አመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ አንዳንዴ በ20 አመት ልምዳቸውን የሚያጋሩ ሰዎች አሉ ልምዳ የለውም ማለት አይደለም 20 አመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ ግን ይሄ አንብቡኝ ብሎ የቀረበ መጽሐፍ ነው እንዳልኩት ግለ ታሪክም አይደለም ይሄ ነው ያኛው ፓርት ቀደም አንተ የ40 አመቱ ታሪክም አቋርጫለሁ የጌታቸው ትራንስፎርሜሽን ነው ወይ እንዴት እንረዳው የትኛውን ጌታቸውን እንረዳው ብዙ ትራንስፎርሜሽኑን አላየሁትም just ራውት ነው ያለው እቺኛው ከአቶ ጀዋር ጋር ተያዘችውን ያመጣውል actually መጽሐፍ በጣም ተጽፎላችኋል አንብቡ የሚል ነው የእግረ መንገዱን ነው አስተያየት የሰጠው እሱን ለብቻ ነው የጠየቁ ግን ኦቨርኦል በመጽሐፍ ምረቃው ላይ የሰጠው ነገር ጌታቸው በጣም ሙሉ በሙሉ ማለት ድሮም ከመናቀው ጌታቸው በተቃራኒ ማለት ነው ኦፖዚት ጌታቸው ሆኖ መምጣቱ ነው በሰጣቸው አስተያየትና ያ ትንሽ ወይ እንግዲህ የምታውቀው ነገር ሊኖር ይችላል ብዙ ሰዎች ሰርፕራይዝድ ሆነዋል ጌታቸው አስተያየት ሲሰጥ በመጽሐፉ ላይ አስተያየት ሲሰጥ ካስተያየቱን ባሻገር ስለሱ ፖለቲካ አቋምም ትራንስፎርሜሽንም የሚያሳይ ነገር ስላለ ነው እግረ መንገዱና ብዙዎቹን እንደው የሚያስደነግጠው ከመጽሐፉ ይዘት የበለጠ ያቶ ጌታቸው ትራንስፎርሜሽን ነውና እሱን እንዴት አየው የሚል ነው እሱ እንግዲህ እንደ አስተያየታችን ነው አቶ ጌታቸው ኦፍ ኮርስ ፖለቲካል ስታንሳቸው አሁን በፊት ከነበረው ከቲፒኤልኤፍ ጋር ሳቸው ብቻ ሳይሆኑ ብዙ የፖለቲካ ሊቆች ቲፒኤልኤፍን ሲደግፍ የነበረ የፖለቲካል ኤሊት ሙሉ በሙሉ ፊቱን ያዞረበት ሁኔታ የሚታየው መሬት ላይ ካለው ነገር ጨምሮ ማለት ነውና ያቶ ጌታቸው just ስፔሻል የሆነ ነገር አይደለም በመንግስት በኩል የተደረገው ትግስት ባለፈው አመት ውስጥ በተለይ ሰፊ የሆነ የትግራይ ማህበረሰብ በፊት የቲፒኤልኤፍ ደጋፊ ሜምበርም ቲፒኤልኤፍ ቀጥተኛና ትክክለኛ መንገድ ላይ እንዳልሄደ ጠቅላይ ሚኒስትሩንም በተለየ ምስል ለመሳል የተደረገው ነገር ኡነታነቱ ምን ያህል አነስተኛ እንደሆነ የተረዳበት ሂደት አለ ስለዚህ ፖለቲካል ስታንሳቸው መቀየሩን ማንንም ሰው ደግሞ ያው ግትር አይደለም አቶ ጌታቸው ክሪቲካል ቲንከር ነው ራሱን አዳፕት አድርጎ ከሆነ ማለፊያ ነገር ነው እዚህ ላይ የተናገሩትን ነገር ግን ምንም ከዛ ጋር በብዙ የተያያዘ ሆኖ አላየሁትም ይልቁን ግትር አለመሆንን ቀደምም የገለጽከው አለ ሰው ውይይት እንዲሆን ነው ቀደም አንድ ጥሩ ነገር አንስታል አለመቸከል ፕራግማቲዝም ይሉታል በብልጽግና ቤት ፕራግማቲክ መሆን የሚለው ነው እንደዛ አድርጌ ነው ወስተርኩት ወደ እንግሊዘኛው ሲቀየር አለመቸከሉ ፕራግማቲክ መሆኑን ነው ወይስ ለመድረኩ የሚመጥነውን መናገሩን ነው የሚያሳየው ሁለት ነገር ማለት ትራንስፎርም ማድረግ ፖለቲካሊ መቀየሩን ነው እንደገና ደግሞ ለመድረኩ የሚመጥነውን ነገር መናገር ደግሞ ሌላ ነውና ከሁለቱ የትኛው ነው አቶ ጌታቸው ቀደም እንዳልከው የመጽሐፍ ምረቃ ነው
የመጽሐፍ ምረቃ ነው። ስለ መጽሐፉን እየተናገሩ ያሉት መጽሐፍ ውስጥ የተጠቀሱና ግልጽ የሚታዩ ነገሮችን ነው ያስረዱት። አይ ኖ ትንሽ ሪች እና ቢዮንድ መጽሐፉን ተናግረዋል። ባይዘው ወይ ከጠቅላይ ሚኒስትሩን እንዴት ሲተች እንደነበረ ከዚህ በፊት የነበረው ግንኙነት በሱና በመንግስት መካከል ያን ሁሉ ዳስሶበታል። ስለ መጽሐፍ ይቻላል ለመግረ መንገዱ ነው። አዎ መጽሐፉን በሚመለከት ባደረጉት ንግግር ላይ ነው እዛው ሰምቻለሁ። መጽሐፉን በተመለከተ በሚያደርገው ንግግር ውስጥ የነካቸው መደመር and የመደመር መንግስት የሚለው አሰስ ያደረገበትን ስለ መጽሐፉ ያየበትን እሱም እኮ የተናገረው ክሪቲካል ለመሆን አሁን በሚገርም ሁኔታ ክሪቲሳይዝ ማድረግ የሚፈልግና የሚችል አምሮ ላለው ሰው በጣም ብዙ ክሪቲሳይዝ ሊደረግና ሊያወያይ ሊያነጋግር ያሳብ ፍጭት ሊፈጥር የሚችል ነገር አንድ ላይ ተሰብስቦ መጥቶላችኋል ተጠቀሙበት ነው ያለው። አሁን እንደዛ እሱ ባለበት ሁኔታ አይኖ መጽሐፉ እንዳልደረሰ ወደ አሜሪካና ዩሮፕ እንደዚህ ግን ሰው አሁን የሱን ንግግር ነው መወያያ ያደረገው። እሱ ያለ ያለው መጽሐፉ መወያያ ነው። መጽሐፉ የአንድ የ40 ዓመት ወይ የ20 ዓመት ልጅ የራሱ ገጠመኝ ከብስክሌት ላይ መውደቅ ሳይሆን ሞር አይዲያዎችን ሞር ሀገራዊ የሆኑ ሁሉን ሊያነጋግሩ የሚችሉ ሰፋ ያሉ ሐሳቦች አሉበትና እነሱ ላይ ተነጋገሩ ሲል አሁን እኛ ደግሞ ከብስክሌት መውደቅ እንደው ትልቅ ነገር ነው ወይም ደግሞ የ40 ዓመት ልጅ ወጣት ተሞክሮም ሌላ ነገር ነው። እኛ ትኩረታችን አድርገን ያለነው የራሱ የአቶ ጌታቸው ንግግር ራሱ አወያይ ሆኖብናልና እንግዲህ ጋፑን መረዳት እንችላለን ለምን እንደሆነ ምናልባት ካነበብን በኋላ ሐሳቦቹን ፈልፍለን አውጥተን እዛ ላይ አቶ ጌታቸው ሪኮመንድ እንዳደረገው መነጋገር ከቻል ማለፊያ ነው። አንዳንዶች ከራሳቸው ከያዙት ስትራቴጂና አቀድ አንፃር በፍጹም ወደዛ እንደማይመለከቱ መረዳት እንችላለን። ይልቁን እንደዚህ አይነት ነገሮችን ማሳደዱ ላይ ነው የምንጠመደው። ያው የስራው ባህሪ ነው ብዬ ነው ማልፈው። በጣም ጥሩ። እዚህኛው ላይ እንድጨርስልኝ የመጨረሻ በዚህ አሰስመንቱ ተገቢ ነው ብለህ ታስባለህ? የግል አስተያየት ነው ይሄ ያው ከብስክሌት ጋር ማወዳድሯል። እሱ የአቶ ጌታቸው አስተያየት ነው ያንተ አይደለም። ግን ጀዋርም መልስ ሰጥቷል። ያው ስክሪን ላይ እንደምታየው ያን የአቶ ጀዋር የጻፈው መጽሐፍ በዚህ ልክ ነው አንተ የምትረዳው አቶ ጌታቸው በተረዳው ልክ ወይስ በሌላ መልኩ ነው የምትገልጸው? አይ እኔ እኛው እናንተ አገናኝታችሁት ነው እንጂ እንዴት አድርጎ አልተጠራም ስሙ አልተጠራም አቶ ጀዋር ኦብቪየስ አይደለም። ግን ምን አሁን አንተ ገምት ብትባል ኢትዮጵያ ላይ በ40 ዓመቱ አውቶባዮግራፊ የጻፈ ፖለቲከኛ አለ እንዴ? ለምጀብሱ እኮ ነው ያለው። ሰሞኑን ነው ደግሞ ያለው በሚነበብበት ጊዜ ሰሞኑን ነው ያለው። ያው ይታወቃል ብዬ ነው አሽሙር የተባለው ለዛ ነው ባይዘው በአሽሙር ጥሩ ነው ያው እንግዲህ ከያቦይን መገበሪያ ይበላ ሳይጠይቁት ይለፈልፋል ይባላል በአማርኛው። እንደዛ ነው ነገሩ ማለት ነው። ግን መጽሐፉን በዛ ነው ወይ ኮንትሪቢዩሽን የጀዋርም መጽሐፍ በዚህ ልክ ነው ወይ አንተ የምትረዳው የመጽሐፉን ዋጋ ማለት አውቶባዮግራፊ ነው አይደል? የጀዋር መጽሐፍ አውቶባዮግራፊ ነው አይደል? አዎ። አቶ ጀዋር 40 ዓመት አልሞላውም 38 ዓመቱ መሰለኝ ነው ሲጽፈው። ሌላ ምን አለ እንደዛው ነው አይደል ያሉት በ38 ዓመት ነው እንግዲህ 40ም አይደለም ከ40 ባነሰ እድሜ ላይ አውቶባዮግራፊ ጽፈዋል። ይሄን ሳያረጉ በቀጥታ መግለጽ አሁን ባጭሩ ምንድነው ሌላ ጠላት ሳይፈጥሩ ወደ ሌላውን ባሽሙር መወረፍ ሳያስፈልግ በቀጥታ እኮ ማድረግ የሚችሉትን ነገር ማድረግ ይችላሉ ነው ቤዚካሊ። አይ ኮሜንት ማድረግ መብታቸው ነው። እንኳን እንደው በነገራችን ላይ አውቶባዮግራፊ ቢጽፉም ያምርባቸዋል። በእድሜም ወደ 50 እየተጠጉ ስለሆነ ጠቅላይ ሚኒስትሩ አቶ ጌታቸው ያለው ይሄኛው ሞር ሐሳብ ፍጭት ለመፍጠር አንድ ሰው ላይ ያላተኮረ እና ሞር ሐሳብን ለመወያየት ክሪቲሳይዝ ለማድረግ የሚመች ነገር ነው ከሚለው አንፃር ነው ያየሁት ሞር ዳይሬክት በሆነው መንገድ። ግን የተናገረው ነገር የ40 ዓመት ሰው ወጣቶች አውቶባዮግራፊ መጻፋቸው ቫልዩ አይወዳደርም ከዚህ ጋር ቢል ውሸት ነው ብዬ አላምንም። ያው ይለያያል በሚዛን የሚለያይ ነገር ስለሆነ። እሺ ጥሩ ኢንሲደንታል ኢሹ ስለሆነ በዚህ ላይ መክረም የለብንም። ወደ የሚቀጥሉት እንሻገራለን። የዘመቻ ቀይ ባህር
ወይስ ወደሚለው ርዕሰ ጉዳይ እንሻገራለን? ከኛ ጋር ቆዩ፣ የትም አትሄዱ፣ ተመለሰን እንመጣለን። ወደ ድግሱ ላይ ቆየን ብዙ ሰዓት። ሰሞኑን አንተም የተከታተልክ ይመስለኛል። አንደኛ የህዳሴ ግድብ ተመርቋል። የህዳሴ ግድብ ምርቃት ጋር ተያይዞም በርካታ ፖለቲካዎች ሲሰሩ ነው የቆዩት። ለዚህ ነው የህዳሴ ግድብ ከዛ ብንጀምር ይችላል የህዳሴ ግድብ ፖለቲካ ያልኩት። ሶ ከአከባበሩ ባሻገር ከዛ ጋር ተያይዞ ማን ጀመረው፣ ማን ጨረሰው፣ ማን ክሬዲት ይወሰደው፣ ከዛ በኋላስ በእውነትስ ህዳሴ ግድብ ተመርቆ አልቋል ወይ፣ ለምንስ ዓላማ ነው እንደዚህ ግርግሩ የበዛው፣ ከዚህ በኋላ አስመጥቶ እነ ግብጽ ዝም ብሎ ያሉ ወይ ወዘተረፈ እየሰማነው ነው። አንተም በአካልም ሄዳ ያየህ ይመስለኛል። ከዛም ባለፈ ደግሞ ያዳመጥክ ይመስለኛል። ከዚህ ዲስኮርስ ጋር ተያይዞ አንተ የታዘብከው ማለትም የህዳሴ ግድብ ምርቃት ጋር ተያይዞ የታዘብከው ፖለቲካ ምንድነው? እንዴት ነው ያየኸው? በሱ ብጀምር ይሻላል። ቀጥሎ አንድ ሁለት አጫጭር ጥያቄዎች አሉ፣ በዛን ጀምር። ያ ፖለቲካል እኔ ከስሜት ጋር ነው ያያዝኩት። የፖለቲካ ቫልዩ የህዝብ ስሜት እንዲህ አይነት ነገሮች ሲኖሩ ላይክ ጦርነት መቀስቀስ ነገር ሲኖር ወይም ትልቅ ፕሮጀክት ሲጠናቀቅ ወይም ኮንፍሊክቶች ሰዎች ሲጎዱ እንደዚህ አይነት ነገር ሲፈጠር ወይም መንግስት አዲስ ፖሊሲን ኢንፎርስ ሲያደርግ ብዙ ጊዜ ታርጌት ማደርጋቸውና እድል ፈጥሬ ድምጻቸውን የምሰማ አካላት አሉ። ብዙ ድምጻቸው የማይሰማ ማለት ነውና እድሉ ኖሮኝ ኢትዮጵያ ላይ በመሆኔ ደስ ብሎኛል ይሄንን ለማድረግ። ሶ ክሊርሊ እስካሁን አይቼ በማላውቀው መንገድ ሰፊ የሆነ ስሜት ነው የሚታየው። ኤሌቬተር ላይ ያገኘሁት ሰው በስልክ ያወራ የሰማሁትን ነገር አንድ የሚያስተናግድ ሰው እንደዚህ አይነት ሰዎች ከዛም ዘለል ብለ ደግሞ ቴክኖክራት የሆኑ ሰዎች ኦፊስ ስራ ላይ የሚሰሩ ሰዎች ከዛ በፖለቲካ ውስጥ ያሉ ሰዎችንም እሰማለሁና ከፍተኛ የሆነ ሀገራዊ ስሜት አይቻለሁ። ይሄ ማለት የፖለቲካል ከረንሲ ነው። ይሄ ትልቅ ካፒታል ነው። ሊገነባበት ፕሮጀክታይሉና ትራጀክቶሪው ተጠብቆ ይሄን ፍሰት ይሄን ሞሽን ተጠብቆ መንግስትም ማቴሪያላይዝ ሊያደርግበት የሚችል ነገር ነው ብያምናለሁ። ስለዚህ ፖለቲካሊ ኢንተርናል የሆነ ፖለቲካ ላይ በተለይ ጫና ይኖረዋል ብዬ አስባለሁ። ለመንግስት ፖዚቲቭ ነው ብዬ ነው የማስበው። ይሄ ነገር መጠናቀቁ ስቴትመንት ነው፣ እንደ ሀገር ሜጀር ስቴትመንት ነው ሜክ ያደረገው። ሁለት ትልልቅ ስቴትመንቶች ሜክ አድርገናልና ፖለቲካሊ ኢንተርናሊ ይሄን እናያለን። ከውጭ ያለው ነገር ዝም ብለው ያያሉ ብለህ ነበር አንተም። ዝም ብለው እስካሁን መቻዩ 14 ዓመት መች ዝም ተባለ? ዝምታማ የለም። አሁን ዝም ብለው ማየት ሳይሆን እንደገና ሪአጀስት አድርገው መምጣት አለባቸው። ቢኮዝ ግድብ እንዳይሞላ ግድብ እንዳይሰራ የሚል ከዚህ በኋላ አይመጣም። ከዚህ በኋላ ያለው ግድቡ ተሰራ፣ እንዴት ነው ፕሮሲድ የምናደርገው? ኢትዮጵያ ግድብ አላት፣ እኛ ግድብ አለን፣ እንዴት ነው ወደፊት የምንሄደው የሚለውን ነው አስበውበት ስትራቴጂያይዝ አድርገው የሚመጡት። ከዚህ በፊት በሄዱበትን የጠላትነትና የማፋረስ የማጣላት ኢትዮጵያን ጠላት አድርገው የሚሰሩ የሚቀጠሩ አካላትን ማበረታታት፣ እነሱን ስፖንሰር ማድረግ፣ ከነሱ ጋር መስራት፣ ውጭ ዓለም ላይ እንዲህ አይነት እንቅስቃሴ ማድረግ ነው። ይሄንን ላይን ኦፍ በአንደኛው ዙር የከሰሩበትን ነው የሚወስዱት ወይስ ምናልባት ከኢትዮጵያ ጋር አብሮ የሚሰራበት የነሱን ኢንትረስት ሪስፔክት ካደረግን የኛን ኢንትረስት ሪስፔክት የሚያደርጉበትና ምንደጋገፍበት መንገድ አለ ብለው ወደዛ ነው ፊታቸውን የሚያዞሩት? ሜጀር ስቴክሆልደሮች አሉ ከነሱ ኋላም እነሱን ራሳቸው ወዴት ይሄዳሉ? ይሄ እንግዲህ ልናየው የጠበቅነው ነው። ዝምታ አይኖርም። እስካሁንም ዝምታ አልነበረም። አሁን ግን የሚኖረው ምን ሰማው ድምጽ ነው። አቅጣጫ ነው የሚያርጡት። ወይ ከጀመሩት መንገድ ይቀጥሉና ሌላ ምዕራፍ እንገባለን፣ ወይም ደግሞ መንገዳቸውን ቀይረው የሚያዋጣው ኦሬዲ ሰርተው ጨርሰዋል፣ ከዚህ ሀገር ጋር ኢንትረስቱን ብናከብር እኛ የምንፈልገውን ነገር በሰጣ ገባ በዊን ዊን መሄድ እንችላለን ብለው ያስቡ ይሆናል። ሶ ይሄን ሁለቱን ለማየት አንፎልድ የሚያደርገውን የምንጠብቅበት ነው የሚሆነው ኢንተርናሽናሊ። በተወሰነ ደረጃ ማየነዋል። ዞሮ ዞሮ ከድሮ ያልተለየ አንደኛው አንተ እንዳልከው ነው፣ በአዲስ መልክ ነው እንጂ የሚመጡት በድሮ አይደለም። ምክንያቱም የተቀየረ ነገር ስላለ ኔቸሩ ተቀይሯል። አሁን ግን ለሴኩሪቲ ካውንስል ደብዳቤ ማስከብተዋል፣ ለአይሲጂም እንደገና ደግሞ ኢንስቲትዩት እናደርጋለን ወይም
ፋይል እናደርጋለን የሚል አንብቤ ያለው ኤኒዌይስ ቅድም ያነሳሁት ሰዎች የሚያነሱትን ነው ጊዜም ዝም ብለው ይጠብቃሉ ወይ ምን መቼ ዝም ብለው ጠብቀው ያውቃሉ ለ14 ዓመት ሳይሆን ለ100 ዓመታት መቼ ዝም ብለው ጠበቁ ለ500 ዓመታት መቼ ዝም ብለው አዩ ቀጥሎ የምጠይቀው የህዳሴ ግድብ ለአንተ ምንድነው በዛው ግር መንገዱን ታይዛው ለአንተ ላያና እንደ አንድ ዜጋ ወይም እንደ አንድ ግለሰብ ምንድነው ህዳሴ ግድብ ለአንተ ያ ህዳሴ ለኔ እንደ አንድ ኢትዮጵያዊ ከጥንትም በታሪክም ብንመለከተው በአጼ ዘርዓ ያዕቆብ ጊዜ ቅጀት በ15ኛው ክፍለ ዘመን አቡን አልክ ብለው ሲያስቸግሯቸው አሌክሳንድሪያ ግብጾች ባህሩን ጠልፈዋለው ብለው በአጼ ዘርዓ ያዕቆብ ጊዜ ሊሆን የማይችል በዛ ጊዜ በነበረው ነገር የማይሞከር የማይታሰብን ነገር እንደማስፈራሪያ ተጠቅመውበት እንደነበረ ታሪክ ያሳየናል በኃይለ ሥላሴ ጊዜ ህልም በቅድ ደረጃ በሐሳብ ደረጃ ቦታ ለማስያዝ የተሞከረበት በአቶ መለስ ዜናዊ ጊዜ የተጀመረበት ጅማሮ የሆነበት በጠቅላይ ሚኒስትር ኃይለ ማርያም ጊዜ ትግል የነበረበት በጠቅላይ ሚኒስትር አብይ ጊዜ ፍጻሜ የተደረገበት ተዋረድ ያለው በእነዚህ ጊዜዎች ውስጥ የኢትዮጵያ ታሪክ የኢትዮጵያ ህዝቦች ተጠቃሚነታቸው እኩልነታቸው ምናቸው ሁሉ ነገር ይለያያል ጦርነቶች ውስጥ አልፈናል ተገፋፍተናል በደሎች ነበሩ የሃይማኖት የብሔር መከባበራችን የተለያየ ቦታ ላይ ነበር ካርታችን ራሱ ተቃይሯል ከአጼ ዘርዓ ያዕቆብ ጊዜ ጀምሮ ይሄ ሁሉ ባለፈበት ጊዜ ግን እንደ ሀገር ኢትዮጵያ ስሟ ሲጠራ ከአባይ ጋር ያላት ግንኙነት እስካልገደበችው እስካልተጠቀመችበት ድረስ የዛ ምዕራፍ የዛ የድካም ምዕራፍ ስብራት ይሉታል ጠቅላይ ሚኒስትሩ የዛ ምዕራፍ አካል ሆኖ ቀጥሏልና ይሄን ምዕራፍ የዘጋንበት ሆኖ አግኝቻለሁ ቦታው ላይ ተገኝተህ በአካል ስታየውና የቴሌቪዥን ስክሪን ስታየው ይለያያል ያቺ ቀጭን መስመር ሁለት መንገድ ትራፊክ የሚያሳልፍ መንገድ ናት ራሷ ማለት ነው it's enormous በአውሮፕላን ሌኩ ላይ አይቻለው ማይታመን ትልቅ ውሃ ነው የተያዘው ፍሰቱ ያምራል ጥራቱ ደስ ይላል ሀገር ይሸታል ነጋችንን ደግሞ በዚሁ ከቀጠልን ተስፋ እንደሚኖረን ያሳያልና ከሚያመነጨው ኤሌክትሪክ አንፃር ወይም ከኢንፍራስትራክቸሩ አንፃር አይደለም it's not just a grand dam it's a grand statement ብያምናለሁ ከኮሎኒያል ኤራ ተፋሰው የመጡብን ነገሮች እንቢ ማለት እንደምንችል ኢንተርናሽናል ህግ ነው ስለተባለ እገሌና እገሌ ተስማምተዋል ስለተባለ ብቻ ግዴታ እጃችን መጠምዘዝ እንደሌለበት ስቴትመንት ያደረግንበት ነው ፈርስት ስቴትመንት ነው ብያስባለሁ ሆፕፉሊ የባህር በር ሰከንድ ስቴትመንት ይሆናል ብያምናለሁ እሺ ከዚህ ጋር ተያይዞ ደግሞ ያነጋገረው በደንብ በስፋት ያነጋገረው ጉዳይ ቢኖር ሌጋሲው የማን ሌጋሲ ነው ክብሩን ማን ይውሰደው በሚል ነውና ለምሳሌ ጠቅላይ ሚኒስትር አብይ አህመድ ከህዳሴ ግድቡ ጋር ምንም የሚያያይዛቸው ነገር የለም እንዳውም ህዳሴ ግድብ እንዳያልቅ እንዳይጠናቀቅ ነው ሲሰሩ የቆዩት የሚል ሲነገር ቆይቷል ከዛም ባሻገር እንዳውም ስሙሉ ተሰጥቶ ድንኳን ሰባሪ ናቸው ድል ጠላፊ ናቸው ወይም የድል አጥቢያ አርበኛ ወይም ድል ጠላፊ ድግስ አድማቂ የሚሉ ፕሮግራሞች ተሰርቷል ሊትራሊ ሞስዶ ይሄን የፕሮግራም ርዕሶችን ነው እየነገርኩ ያለሁትና ስለዚህ ድንኳን ሰባሪ ናቸው ድል ጠላፊ ናቸው ድግስ አድማቂ ናቸው እና እንጂ ጠቅላይ ሚኒስትር አብይ አህመድ ከህዳሴ ግድብ ጋር ተያይዞ አሻራ የላቸውም ወይም የጎላ አሻራ የላቸውም የሚል አስተያየት አለ ከስተያየትም ዘሎ ከፍተኛ መነጋገሪያ የሆነ ወይም ፖለቲካ የህዳሴ ግድብ ጋር ተያይዞ ከሚነሱ ፖለቲካዎች ውስጥ እኚህ ናቸው ሰምተ ከሆነ ሰየው ካልሰማ ደግሞ ስማ እነኚህ ነገሮች ነበሩ በሚዲያ ላይና ህዳሴ ግድቡና ጠቅላይ ሚኒስትር ምንና ምን ናቸው ምን አገናኛቸው የሱስ አሻራ በምንድን ነው የሚለካው በታሪክ ሰንሰለት ካየ ነው ደግነቱ እንደ በፊቱ አይደለም አሁን ዲጂታል ፉትፕሪንት የሚባል ነገር ባለበት እያንዳንዱ ነገር የተመዘገበበት ነውና የሆነ ጻፊ ትእዛዝ ወይም ጻፊ ዜና መዋለ ቁጭ ብሎ ቀለም እየነከረ የሚጽፍበትና የኔን አንዱ ያሰበውን ብቻ የሚጽፍበት ወይም እንደዛ ቢሆን ኖሮ እውነት ማስኪ ነበር ጠቅላይ ሚኒስትሩ ድርሻቸው የሰሩት ስራ መፈጸም መቻላቸው ተጀምሮ ሊቀር ይችላል አንድ ነገር የተጀመረ ነገር ፍጻሜ ማድረስ መቻላቸው ምን ክሬዲት አለው ምን ሰሩ ምን አዋጡ ምን ቀየሩ ራሱ ታሪክ መስከር እሳቸው
ከዛ አንፃር እኔ በዛ ልለካውም አልፈልግም ሞር እንደውም ካየሁት ስራውን ጨርሰው እንዳስመረቀው መሪ ከበፊት ጀምሮ ሐሳቡን ፕላኑን ካሰሩት ከጀመሩት በመሃል ካስኬዱት ጭምር ጠርተው ሪኮግናይዝ አድርገው ኢትዮጵያን ህዝብ ሪኮግናይዝ አድርገው ፈጣሪ ሪኮግናይዝ አድርገው የኔ ድርሻ ያነሰ ነው ብለው ሞር ኢንክሉሲቭ የሆነ ሞር ሌሎችን የሚያካተተ የሌሎችን ድርሻ ያከበረ ነገር መታየቱ እኔ እንደውም የሞራል ልዕልናና ታሪክ ደግሞ በመስራትና በመጨረስ ግድ በመጨረስ ብቻ ሳይሆን ጨርሶም ደግሞ የኔ ብቻ ስልጣን ላይ ስላሉ ሌላውን ስሙን አታንሱብኝ መለስ የሚባል ሰው ስሙን አትጥሩብኝ ኃይለ ማርያምም እዚህ ጋር እንዳይጠጋ እንዳይሻማኝ የሚል ፍራይት ውስጥ እንዳልነበሩና ሞር መግናነመስ የነበሩ ሞር ሁሉን ኢንክሉሲቭ ሆነው የህዝቦች አድርገው ማስቀመጥ መቻላቸው ትልቅ የፖለቲካል አድቫንቴጃቸው ነው ብያምናለሁ ቢኮዝ አዲስ ባህል ለዚህ ሀገር እየቀረጹ ነው ያሉት የሚል ነው ግን ቅድም ያነሳው እንኳን ሰባሪ ለጨረሰውና እቺኛዋን ሐሳብ እንዳትፈርስብኝ ቅድም ያነሳው እንኳን ሰባሪ ኋላ ላይ ገቡ እንደዚህ ያደረገ ምንም የለበትም የሚሉ ሰዎች እኔ ሰምቻቸዋለሁ ምንም አልገረመኝ because እነኚህ ሰዎች እኮ የአማራን ህዝብ ሊያጠፋ ነው የተነሳ ነው የኦሮሞን ህዝብ ሊያጠፋ የተነሳ ነው ጄኖሳይድ አውጆበታል እንዳይኖር ፈርዶበታል ብለው እኮ የሚናገሩ ሰዎች እኮ ናቸው ከዚህ ባሰው ውሸት የሚዋሹ እኮ ናቸው ስለዚህ ከነሱ የተሻለ አልጠበቁ እንደውም ዘሪውን 23ን ስንጨርስ መተንኛ ግድቡን እንፈጽመዋለን ያለም ሰው አጋጥሞኛል ቲክታክ ላይና እነኚህ ሰዎች ዲስግራንትልድ ናቸው የሚሉት ነገር የሚያምናቸው አንድ ጥቂት ሰው አለ ዲስኢንፎርሜሽን ላይ ስለማንሰራ ሚዲያ ላይ ችግር ስላለ መንግስትም ገና ቢልድ ያላደረገው አንዱ አካል የሶሻል ሚዲያ ዲስኢንፎርሜሽንን ታክል ማድረግ ላይ ስለሆነ ህዝቡ እንደዚህ አይነት ውሸቶችን አሁን ቀደም ያልኩ አይነት ፍጹም ሐሰት የሆኑ ነገሮችን ራሳቸው ፈብርከው ሰው ገለው አሳደው እንደዚህ ያን ነገር አድርገው አንድን ብሔር አንድን ማንነት ሊያጠፋ የተነሳ አስመስለው እስከ መሳል የደረሱ ናቸውና ይሄንን ቢሉ ምንም የሚገርም ነገር አላይበትም ግን ግልጽ በሆነ ሁኔታ ጨርሰውታል የጨረሱት እሳቸው ናቸው ግማሽ ያህሉን ከተጀመረበት ከ14 አመት ውስጥ ከግማሽ ያህሉን ዘመን የመጨረሻውን ሀፍ ስራውን ሲያስፈጽሙ የቆዩ ናቸው የነበረው ትግል ምን ይመስል ነበር ምን ተሰራ ለማን ክሬዲት ሰጡ የሚለው ደግሞ በጋራ የተከታተል ነው ስለሆነ ማወሻሸት ይከብደናል ማለት ነው እስቲ አንተ ቀደም ያልከውን የሚያሳብቅ ወይም የሚያሳይ አስተያየት ትላንትና ሰጥተዋልና ቪዲዮ ካል ለአድማጮቻችን ላሳይ የትኛው እንደሆነ ሊሆንና እኔም እናንተም ሟቾች ነን ኦኬ ይሄ ከእንትኑ ጋር የተያያዘ ነው ይሄኛው ነው የሚሆነው ሀገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው እንዴት ሰራው የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል ለምን ስለጨረስ ነው ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር አሁንስ ተሳክቷል ስኬት ባለቤቷ ብዙ ነው ብዙዎች ይፈልጓታል ይሻሙባታል የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል የስኬት ባለቤት እናንተ ሆኑ ነው ለስኬት ለመሻማት ጊዜ የለውም የመደመር መንግስት ማሳካት ስለሆነ ግቡ ማሳካት ይችላል ብሎ መደመር አያምንም የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት የአንድ ሰው የአንድ ግለሰብ አይደለም ለዚህ ነው ሐውልቱ ላይ መላ ኢትዮጵያን በሚወክል መልኩ የብዙዎቹን ምስለ ቅርጽ የያዘ ሐውልት መገንባት ያስፈልገበት ምክንያት ህዳሴ የመላ ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም ጭምር የኩራት ምንጭ ስለሆነ ሽሚያው የወለደው ድል ስለሆነ አሳክተን በድል ላይ መሻማት የተሻለ ስለሆነ አሳበን ከመተው የነበረውን ጭቅጭቅ
ድምዳሜ እንዲያገኝ እኔ በግሌ ህዳሴን በሚመለከት ከመላው ኢትዮጵያውያን አንፃር የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ማለት እወዳለሁ። ይሄን አጭሩ ቪዲዮ ባልሳሳት ቅድም ስታነሳ የነበረው እንግዲህ ይሄን ትላንትና ነው የተናገረው። በትላንትናው መድረክ ላይ በመደመር መንግስት መጽሐፍ ምረቃ ወይም ድግስ ላይ ይሄን የተናገረው ትላንትና ነው። ጥያቄው የሚነሳው ላለፉት 2 ሳምንታት ሲሻማ ቆይቶ ዛሬ መደመር ለሽሚያ ወይም ለመሻማት ጊዜ የለውም የሚለው ነገር ዲስኢንጂኒየስ አይደለም ወይ የሚል ጥያቄ ነው የሚነሳው። ሲሻሙ ነው የነበረው በሚዲያም ላለፉት 2 ሳምንታት ሲደረግ የነበረው ካምፔን በሙሉ ሌላውን ቢሊት ለማድረግ የማሳነስ ነው። አሁን ደግሞ ወደዚህ መጥቶ አሁን በሰማነው ልክ ማርሹን ቀይሮ ማስቀመጡ ይሄ ከራሱን ተናግሯል። ሰሞኑን እንሰማለን ብሏልና ከሰማው ኮሜንትና ጫና ወይም ፕሬሸር ተነስቶ ነው እንጂ መልስ የሰጠው መጀመሪያ በዛ መልክ አይደለም ሲያስብ የነበረ የሚል ነው አንደኛው የሚነሳው። አያና ሌላ ምሳሌም ልስጥ። ከናንተ ከኢትዮጵያ ህዝብ አንፃር ሲወዳደር ነው ያለው። እኔ ነው ያለው ከኢትዮጵያ ህዝብ አንፃር ሲወዳደር ድርሻ ኢሚንት ነች፣ በጣም ትንሽ ነች። just like the drop in the ocean አይነት ነው የተናገረው። ከዚህ በፊት ግን ራሱን ከራሱ ጋር ስናወዳድረው አታካብዱት፣ የናንተ ድርሻ በጣም ትንሽ ነው፣ 10 ሚሊዮንም አይሆንም፣ 10%ም አይሆንም እናንተ ያዋጣችሁት ገንዘቡን ከየት አምጥተን እንዴት አድርገን እንደሰራን እናውቃለንና አታካብዱ ብሏል። ይሄንንም ያለው አብይ አህመድ ነው። የቀደሙንም የተናገረው አብይ አህመድ ነው። የዛሬ 2 ሳምንት ደግሞ ሌሎች ጀምረውት ሞተዋል፣ እኛ ደግሞ ሰርተን ከሞተበት ቀስቅሰን ህያው አድርገናል፣ ነፍስ ዘርተንበታል ያለው አብይ ነውና የትኛውን አብይ ነው ምናምን? ትላንትና ማታው የዛሬ አመቱን ወይስ የዛሬ 2 ሳምንቱን? የፈለከው መርጠማመን ትችላለህ። እኔ ፕሬሸር የሚለው ብቻ ነው ማይዋጥልኝ። የሚዲያው ላይ ያለው ድምጽ አይ ቲንክ በጠቅላይ ሚኒስትሩ ላይ ፕሬሸር ማድረግ ይችላል የሚለው በተለይ እንደዚህ አይነት ሪሊ ምንድነው የሚባለው ምንም ወደ ምንም አማውንት ሊያደርግ የማይችል ማን ስንት ፐርሰንት ድርሻለው ማን የሰራው ማን ያልሰራው የሚል ፌስቡክ ላይ ተጀምሮ ፌስቡክ ላይ የሚያልቅ ዩቲዩብ ላይ ተጀምሮ የሚያልቅ አይነት ወሬ ፕሬሸራይዝ አድርጎ ዳይሬክሽን የሚያስቀይር አድርጎ ማቅረቡ I don't think that's right. ግን የያዙ ነው የምታየው አንተ በጣም ኮሙኒኬሽን ሳቪ ስለሆንክ ከዚህ ላይ እንትን አለው ፐብሊክ ኦፒኒየንን ኤግዛክትሊ አታስተካክልለት ትክክል አይደለም ብለህ ስታስብ ፖለቲከኛ ስትሆን እንትን በዛው መልክ አይደለ ራስን ፒቨት የምታደርገው። ስለዚህ ጫና ስንል in a sense የሆነ ኔጌቲቭ ፐርሰፕሽን ፐብሊክ ፐርሰፕሽን ሲኖር ያንን አታስተካክልም ወይ? ከዛ አንፃር ነው ያልኩት እኔ። እሱ ነው ማለት አሁን የተነገሩት ነገሮች አንተ የምትላቸው ነገሮች ሁሉም በተነገሩበት አውድ የራሳቸው የሆነ ቫልዩ ኬሪ ያደርጋሉ አይደለ? ይሄ የተነገረው የመደመር መንግስት መጽሐፍ የሚመረቅበት ላይ ነው። የግድቡ ምርቃት ላይ እያንዳንዱ መሪዎች ተጠርተው የህዝብ አስተዋጽኦ ተጠርተው ኢቭን የሰሊኒ የድርጅቱ እንኳን አስተዋጽኦ የሞቱ ሰዎች ብዙ ነገር ተዘርዝሮ የሁሉ የሰፊ ህዝብ እንደሆነ በሐውልት ደረጃ የተቀመጠው የአንድ የጠቅላይ ሚኒስትር አብይ ሳይሆን መላ ህዝብን የሚያመላክት ሆኖ ሳለ ከዛ በኋላ የጠቅላይ ሚኒስትሩን አስተዋጽኦ ማሳነስ ጠቅላይ ሚኒስትሩን ኢሜጅ ዲፌስ የማድረግ ዘመቻ ሲመጣ ደግሞ አንዳንድ የሚዲያ አካላት ዲፌንድ ለማድረግ የሄዱበት መንገድ እዚህ ሰጣ ገባ ውስጥ አንገባም እንደ መንግስትኛ ሰርተናል ጨርሰናል ይሄ ሁሉ ልፊያ አይኖርም ነበር ፌል ቢያደርግ ይሄ ሁሉ ነገር አይመጣም ነበር ስላለቀ ስለተጠናቀቀ ነው የውሸት አይደለም እውነት እየተጨረሰ ያለቀ ነገር ነው ሽልማት መወዳደር ላይ ውጤት ላይ የድል አጥቢያ አርበኛ የሚባለው ይልቁን መጀመሪያ ላይ ስለ አባይም አታውሩ ስለ ቀይ ባህርም አታውሩ ስለምንም አታውሩ ሰው ሞተ ብቻ አውሩ ስትል ቆይተህ ሲመረቅ ስለ ግድብ ማውራት ካሰኘ ያኔ ድል ሲመጣ ብቻ የድል አጥቢያ አርበኛ ሆንክ ይባላል። ጠቅላይ ሚኒስትሩ እኔ እስከማውቀው ድረስ ጠዋት ወደ ቢሮአቸው ከመግባታቸው በፊት እያንዳንዱ ጠዋት ላይ ደውለው ቼክ የሚያደርጉት ፎሎ አፕ የሚያደርጉት ፕሮጀክት እንደሆነ ነው ማውቀው። ስለዚህ ድል ከመጣ በኋላ ወይም ካለቀ በኋላ ፎሎ የሚያደርጉት ነገር አይደለም ዳይሬክት ኢንቮልቭመንት ዳይሬክት ሱፐርቪዥን የሚያደርጉበት ነው እንደማንኛውም ሜጀር ፕሮጀክታቸው። አሁን ካለቀ በኋላ ከናንተ ጋር የሚያጠማዘዝ ነገር የለም። እንደ ህዝብ የህዝቡ ኮንትሪቢዩሽን ሰፊ ነው
እያሉ ያሉት የብር መዋጮን አይደለም አንተ የጠቀስከው ቅድም ከብር መዋጮ ሰው ህይወቱን ሰጥቷል ሚዲያ ላይ ወጥቶ የተሟገቱ አሉ በወታደር ሆኖ ይጠብቁ አሉ ለሳሊኒ የሚሰሩ ከ30 በላይ ሰዎች ህይወታቸውን አጥተዋል በተለያዩ አደጋዎች ባል ሚስቶቻቸውን ወንድም እህቶቻቸው የተሰውባቸው ሰዎች አሉ ይሄንን በማስፈጸም ስለዚህ የነሱ ኮንትሪቢዩሽን ኮምፔርድ ቱ ማይን በጣም ማይነር ነው ኤኒዌይስ አልቋል የሥራ ጉዳይ ስለሆነኛን የሚያስደንቀን ስራው አልቋል ድሉን የናንተ አድርጉት የህዝብ ነው የነማን ኮንትሪቢዩሽን ነው ማይነር ያልከው የራሱን ኮንትሪቢዩሽን ማይነር ነው የነሱ ከነሱ ጋር ስናወዳደር ሰው እናት ሆና ልጇን ከተሰዋባት ህይወቱን ከሰጠ ሰው አንፃር የኛ ኮንትሪቢዩሽን ማይነር ነው ብሎ ማቅረቡ ሞር ሃምብል የሆነ አፕሮች ነው ጥሩ ነው እሱ ማይተተቸ እሱ ጥሩ ነው ፐርሰናሊ ብትጠይቀኝ የኛው ነው ተገቢው ትክክለኛው in a sense እኔ ያው ስለሚገባው ጥያቄዎችን የጠየቁ ሰዎች የሚጠይቁትን የነበረውንም ዲስኮርስ ሪቶሪኩን ነው ይሄ የትኛው ነው ምናምነው በሚል ነው የጠየቁ እንጂ ከሶስቱ ምሳሌ ሰጥቼ ትላንትና የተናገረው ትክክል አይደለም እያልኩ አይደለም እኔ ፐርሰናሊ ኖ አውዱን ያቀርብኩልህ በየአውዱ ምላሽ የምትሰጥበትና የምትናገርበት አውድ ይለያያል የመጀመሪያው አውድ ግን ካቴጎሪካሊ ስህተት ነው ህዝብ አታካብድ ምንም አንተ እንደሰራ አታስመስል 10% የማይሞላም አይባልም በይፋን የተናገረው የራሱ ንግግር ነውና በአውድ ነው አቢዩዝ እየተደረገ ይሄ ነገሮች ሁሉ ሪሌቲቭ ናቸው አንዛራዊ ናቸው በአውድ ነው መወሰድ አለበት ተብሎ ያ በየትኛው አውድ ትክክል አይደለም ህዝብ አታካብድ ምንም ያንተ መዋጮ ኢሚንት ነው ብሎ መናገር ሶ ያም በአውድ የትኛውን ህዝብ ነው የምናወራው የዲያስፖራን ኖ ህዝብ አጠቃላይ በህዳሴ ግድብ ላይ አሻራውን ያሳረፈ በየትኛው መልኩ እንዳልኩ በገንዘብም ሊሆን ይችላል ኢቭን በገንዘብ ራሱ ስለ ገንዘብ ነው የተናገሩት በገንዘብም ቢሆን አንተ አይደለም የሰራው ግን መላውን የኢትዮጵያን ህዝብ ቪዲዮ ካለህ ምናልባት ልታሰማን ትችላለህ አለ ቪዲዮ መላውን የኢትዮጵያ ህዝብ ኮንትሪቢዩሽንህ አነስተኛ ነው ያሉበትን ቦታ አላስታውስም የገንዘብ መዋጮ ላይ ከገንዘብ መዋጮ ጋር ተያይዞ የገንዘብ መዋጮ የትኛው አካል ከፍተኛ የትኛው አካል ዝቅተኛ እንደሆነ ሊናገሩ ይችላሉ ምልህ አውዱ ምንድነው እየተወያየን የነበር ነው በትግል ጊዜ በመዋጮ ጊዜ የተነገረ ነገር ዛሬ የድል አጥቢያ አርበኞች ስለ ግድብም አታውሩ ስለ ባህር በርም አታውሩ ሚሉ የሚያከላክሉ አለቀ ሲባል አከፋፋይ ሆኖ እንትና መለሰ እንትና ፐርሰንት ይድረሰው የሚሉ ማለት ነው አገር ቤት ከሁለት ቀን በላይ ከቆዩ አለርጂካቸው የሚነሳባቸው ማከክ የሚጀምሩ ውጪ ሆነው የድል አጥቢያ ማከፋፈያ እንትና ይሄን ፐርሰንት አሉ ግድቡ እንትና ተብሎ ይጠራ የሚል ነገር የሚሰሩት አካላት በሚራኮቱበት ጊዜ ውሰዱት ማለት በስራ ጊዜ ደግሞ መፋለጥ በስራ ጊዜ እኮ ሰው ሚስማር ያዘ እጅ መዶሻ የሚመታ እጅ እኮ ይመታዋል መፋል በዛ ጊዜ ያለ ፍጭት በዛ ጊዜ ያለ ኮንቨርሴሽን ራሱን የቻለ አውዳሉ ሶ አይተነው በአውዱ አንፃር እንነጋገርበት እንችላለን አሁን ካለቀ በኋላ ግን ሞር መግናነመስ የሆነ ሞር ራስን ሃምብል ከሆነ ፖዚሽን አልቋል የጋራ ግድብ ነው let's move on to the next one የሚል attitude እኔ I don't see any problem in it I think ከዚህ የዘለለ ልዩነት ከሆነ የኦፒኒየን ልዩነት ሊሆን ይችላል እንጂ በዚህኛው ላይ ልዩነት ሊኖር እኔ እናንተም ብቻ ሳይሆን ሌላውም ሊኖረው ይችላል ብዬ አላስብም እኮ ትላንትና ቅድም ያስደመጥኩት ትክክለኛው ሃምብልም አንድ ሀገር መሪም ያሸናፊነት መንፈስም አንተ እንዳልከው በተወስ በየትኛው መመዘኛ ትክክለኛ ነው ትላንትና እኔ አወዳድሬ ኦቨርኦል ቅድም የጠየቅነው ሌላ ነው ኦሬዲ ሪቶሪኩን ነው ከዛ በመለስ ግን የትኛውን የጠቅላይ ሚኒስትሩን ንግግር እንመን የዛሬው ለሳምንቱን የዛሬው አመቱ ወይ ይሄኛውን የትላንትና ማታውን ብዬ ነው የጠየቁት መልስ ሰጣል ከዛ አንፃር ነው ያነሳውልህ ወደ የሚቀጥለው ርዕሰ ጉዳይ በዚሁ እንሂድ ወደ መጨረሻው እንግዲህ ስለ ሪቶሪኩ ስናወራ ይሄ የጦርነት ዲቤ ወይንም ደግሞ የጦርነት ነጋሪት በደንብ እየተጎሰመ ነው አባራም እየጨሰ ነው ያለው ከግድብ ወደ በሚል መፈክሮችን በአዲስ አበባ ስቴዲየምም በሚዲያ ፕላትፎርምም ከመንግስት ባለስልጣናትም እየሰማን ነው ከጦር መሪዎችም ከጠቅላይ ሚኒስትርንም ጨምሮ በርግጥ ጠቅላይ ሚኒስትር በተለየ መልኩ ነው የተናገሩት አንድ አጭር ቪዲዮ ማለች አንድ ደቂቃ ትላንትናም የተናገሩት ባለፈው የዛሬ አመትም ስለ ባህር በር የተናገሩት ነገር አለ በሪያው በአደባባይ የሚታወቅም ጉዳይ ስለሆነ የኔ ጥያቄ ከግድብ ወደ ወደብ ወይስ ከግድብ ወደ አደብ ነው የሚሻለን አሁን ባለው ሁኔታ ከግድብ ወደ ወደብ የሚለው ሪቶሪክ አንደኛ እንዴት what do you make sense of it የሚለው ነው የሚቀርበው እንዴት ነው ያየው እነኚህ ሪቶሪክ ስል ተማጆር ሱሙ የተናገረው ነገር አለ ሄደን እንሰፍራለን ተዘጋጁ የሚል ሁለቱ ጀነራሎቹም የተናገሩ አለ ጠቅላይ ሚኒስትሩም ትላንትና የተናገረው እንደው ሚሞሪን ሪፍሬሽ ለማድረግ ይሄንን
ላሰማና ወደ አስተያየት እንሄዳለን። ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም እንግዲህ ይሄንን ይመስላል። ያው ዝም ብለን ከምናወራ በእንትኑ ማስደገፉ ጥሩ ይሆናል ብዬ ነው ለሁሉም ለአድማጮቻችንም ክሊር የሆነ ቪዥን እንዲኖራቸው እኛም ሌላ ዝም ብሎ ፒውር ፕሮፓጋንዳ እንዳይሆን ውይይት ስለሆነ እኛ ማስደገፉ ጥሩ ነው ብዬ ነው። ጠቅላይ ሚኒስትሩ አይ ኖ አንዳንዶቹ ማዳመጥም የማይፈልጉ አሉ፣ ግን ሚዲያ ላይ ሲኮን አንደኛው ፌርነስ ሪዝነብል የምትሆነው ሰው የተናገረውን ነው ላይ ነው የምትተቸው እንጂ እንዲሁ ከሜዳ ተነስተ ፈጥረ ስለምትጠላው ብቻ ሐሳብም ፈጥረ ለመስደብም እግረ መንገዱን ያነሳው ጠያን ለመስደብም ጥሩ እኮ ማወቅ ያስፈልጋል አይደል? አቅም ይጠይቃል ለመስደብም እኮ ስም ለማጥፋትምና እኔ ኢቭን ስም ለሚያጠፉ ሰዎች ራሱ በደንብ ተዘጋጅተው በደንብ ተደራጅተው ቢሰሩ የተሻለ ይሆናል። እንዲሁ ዝም ብሎ ሳያዳምጡ ከሩቅ ሆኖ ስም ለማጥፋት ከመሞከር ኤኒዌይስ ይሄ አያይዤ ያነሳሁት ነው። ለዚህ ነው ቪዲዮ ማመጣው ማለት ነው። ሌሎቹ ቪዲዮ ለመስማት የማትፈልጉ ሰዎች የሰማው ነገር ነው። 3 ነገሮችን ተረድቻለሁ። አንደኛው ለ5 ዓመታት ተለማምጠናል ብሏል ጠቅላይ ሚኒስትር። የሚነግር ነገር አለ። 5 ዓመት ሙሉ ስንለማመጥ ቆይተናል። ቃል በቃል ነው የወሰድኩት። ይሄ ይነግራል፣ መልእክት ነው። ሁለተኛ አሁን አቅምም እየገነባን ነው። ደግሞ የመንግስት አቋምም አለ፣ እንደ መንግስትም ያዝነው አቋም አለ፣ አቅምም ደግሞ ገንብተናል። ይሄ ሁለቱ ሲገናኝ ምንም እንደሚፈጥር ማወቅ አለባችሁ ብሏል። ሶስተኛ ወደ ድርድር ቶሎ በፈጠነ ጊዜ እንዲመጡ እንፈልጋለን ኦር ኤልስ ብሏል። እንደዛ ነው ያለው። ያው እሱንም መልእክቱን እንድንረዳ ስለፈለኩ ነው ሰመሪውን ነው የወሰድኩት። ከዚህ ባሻገር ደግሞ የሶማሊያ ፕሬዝዳንትም ኢትዮጵያ ባለም አቀፍ ሕግ የባህር በር የምትሆንበት እንዳለ አምናለሁ አለ ብሎ ቃለምልልስ ነገር ሰጥተዋል ዛሬ ጠዋት እና ስለዚህ ይሄንን ከሪቶሪኩ ጋር አንድ ላይ ሲደመር ይሄም ራሱ ሪቶሪክ ነው። እንዴት ነው የምትረዳው? ይሄ ከግድብ ወደ ወደብ ነው አሁን ግስጋሴያችን ወይም ዘመቻ ቀይ ባህር የሚለውን ምን ብዬ እንደምገልጸው አላውቅም። ብቻ የጦርነት ድብ የሚለው ለጊዜ እናቆይና ሪቶሪኩን እንዴት ተረዳ? እንዴት አየው? ምንድነው? እንዴት ነው የምትረዳው ባጭሩ? ግድብ ወደ ወደብ የሚለው ያው በሚለው ቤት ስለሚመታ ወደብ አድርገውት ነው የሚሆነው። የባህር በር ጥያቄና የባህር በር ፍላጎት የኢትዮጵያ ጽኑ የሆነ የሀገራዊ የናሽናል ኢንትረስት ነው። አይ ቲንክ ይሄን በማያወላዳ ሁኔታ ሁሉም ሰው ይረዳዋል ብዬ አስባለሁ። የጠቅላይ ሚኒስትሩን ድምጽ መስማት የማይፈልጉ ሰዎች አንተ እንዳልከውን በደንብ አትሊስት ማጠላላትም በደንብ አልቻሉበት ምክንያት አትሊስት መስማት ትግስት ስለሌለ ነውና ድል ስለፈጠርክላቸው ጥሩ ነው። አትሊስት ሰምተው የማጠላላት ዘመቻቸው ራሱ
ገና ሳይወለድ እንዳይጨነግፍ ይረዳቸዋል በዛም ልዩነት ባይኖርም የሀገራዊ ኢንትረስት ነው የአንድ ጠቅላይ ሚኒስትር የአንድ ፓርቲ ኢንትረስት አይደለም የባህር በር ያስፈልገናል የባህር በር ያጣንበት መንገድ ኢፍትሃዊ ነው ስለዚህ ወደዛ መሄድ አለብን የሚለው ኦቨርዌልሚንግ ፐብሊክ ሰፖርት ያለው ከተለያዩ ፓርቲዎች ድጋፍ ያለው በዓለም አቀፍ ደረጃ ጎረቤቶቻችንና አሁን እንደተጠቀስከው ጨምሮ ብዙዎች የሚደግፉት በሰላማዊ መንገድ እንዲመጣ የሚበረታታ በዲፕሎማሲ እንዲመጣ የሚበረታታ ግን ፍትሃዊ የሆነ ትክክለኛ የኢትዮጵያ ጥያቄ ነው ይሄ ፍትሃዊና ትክክለኛ የኢትዮጵያ የናሽናል ኢንትረስት ሀገራዊ ፍላጎት የሚመለሰው አንዳንድ አካላት እስከፈቀዱልን ደረጃ ብቻ ነው ብሎ የሚያል ያለውን ሐሳቤ ለመስበር የሚደረጉ ንግግሮችን የጦርነት ነጋሪት ጉሰማ አድርጎ መውሰዱ የዛሬ 2 ዓመት በተመሳሳይ ሁኔታ ሌሎች ሚዲያዎች ላይ ሲናገር እንደነበርኩት ዛሬም ደግሞ አይ ቲንክ ነገሩን ከታለመለት ዓላማ ውጪ መመልከት ይመስለኛል እኛ የባህር በር ያስፈልገናል ስንል እየቀላወጥን ወይም እየለመንን አይደለም ኢፍትሃዊ የሆኑ ስራዎች ተሰርተውብን አሻጥር ተሰርተውብን እኛ ላይ የተፈጠረ ጫና አለ ከዚህ ጫና እንድንወጣ የማንንም ሉዓላዊነት ሳንገፋ ዓለም አቀፍ መብቶቻችሁን አክብረን በእሰጥ አገባ በስነ ስርዓት ትራንዛክሽናል በሆነ በዲፕሎማቲክ መንገድ በር ይከፈትልን የሚል ጥያቄ ከመጠየቅ በሰላማዊ መንገድ ኦፈር ከማድረግ በርን ከመክፈት በዘለለ ሰላም ወዳድነት የለም ለተራዘመ ጊዜ ይሄንን ያደረገ ያለ ሀገር ሰላም ፈላጊ እንደሆነ የሰላማዊ ዲፕሎማቲክ ሶሉሽንን እንደሚያስቀድም ግን ደግሞ የሰላማዊ ወይም ዲፕሎማቲክ ሶሉሽን አለ ከዛ ማውጣት አይቻልም በሚል ሐሳቤ ፍላጎቶቻቸው ምንም ቢሰጠን ምንም ብናገኝ ኢኮኖሚክ አድቫንቴጅንም አንፈልግም ዋናው ዓላማችን ኢትዮጵያ ላይ ዘግተናዋል ብለን የምናስበውን ቁልፍ ማስጠበቅና ኢትዮጵያ ውስጣዊ ችግሮችን የምታስተናግድ ወደ ዓለም አቀፍ መድረክ ወደ ባህር ደግሞ የማትጠጋ ሀገር አድርገን ኢትዮጵያን አደህይተን ወደ ኋላ ቀር አድርገን ላንድ ሎክድ አድርገን ማስቀረት ነው ዋና ዓላማችን ምንም ብትሰጡን አያረካን አየር መንገድ ብትሉ ከባህር ከግድቡ ብትሉ ከመሬት ምንም ኦፈር ብታረጉ nothing is acceptable የናንተ መደህየት የናንተ ኋላ መቅረት የናንተ ባህር በር የሌለው ኢንሲግኒፊካንት መሆን ነው ዋና ዓላማችን የሚል ጠላትነት የምናስተናግድበት ሌሎች መንገዶች ሊኖሩ ይችላሉ ብሎ እንደ አንድ ሀገር ጠረጴዛው ላይ ሁሉም ካርዶች አሉ ይላሉ አሜሪካውያን እሱ ላይ ያዛርግልኝ ሁለቱም በተለይ ሁለቱን የተናገረውን ለዛ ነው ቀደም ኮት ያረኩት ያለ ምክንያት አይደለም 5 ዓመት በታገስኳችሁ ተለማመጥኩ ማለት ትርጉም አለው በዲፕሎማሲ ቋንቋ እየተናገረ ነው ተደራሹ ምን እንደሆነ ሁለቱም ነው ዶሜስቲክ ኦዲየንስም ነው ከሁሉም ባሻገር ደግሞ ለጎረቤቶቻችን ለወንድሞቻችን ነው ያለው ስለዚህ ለጎረቤት ሀገራት ናቸው እነሱ ናቸው ሪሲፒየንት የሆኑት ማለት መልእክቱ ተደራሽ የሆኑት እነሱ ናቸው በግልጽ ነው የተናገረው ተለማመጠን 5 ዓመት ትግስትም ልካለው ይያለ ነው ትግስቱ ሲሟጣጥ ምን ይሆናል የሚለውን ነው የፈለኩት ቀጥሎ በዛው እንድትሄድበት ቀጥሎ ደግሞ ምን አለ ወይ በጊዜ ተደራደሩ ብሏል ሳይመሽባችሁ በጊዜ በፍጥነት ተደራደሩ ባይደራደሩስ ምን ይሆናል የሚለው ኢምፕሊኬሽን ስላለው ነው ወዴት ያመራል በየጠየቁ አያና አግኝተው እሱ ነው ማለት ካርዶች ሁሉም ካርዶች ጠረጴዛ ላይ ናቸው ይላሉ አሜሪካውያን ምን ማለት ነው አንተ መርጠህ ተጫወት ካርዱ ጠረጴዛ ላይ ነው ያለው ግን ደግሞ the ace of spade አለ ጠረጴዛው ላይ 52ቱ ካርታ ቢኖርም አንተ መርጠህ የሚስማማህን እንድትወስድ ልብም መውሰድ ትችላለህ ጦርም ግን ጠረጴዛው ላይ አለ እኛ ጦር አንመርጥ 4 መደብ ነው ያለው ካርታ ሁሉም አለና እኛ ምንመርጠው ከልብ ነው ምንጀምረው ከዳይመንድ ነው ከቫልዩ ነው ምንጀምረው ከጊቭ ኤንድ ቴክ ነው ምንጀምረው አበባ ነው ምናቀርበው እንሞክረው እስቲ እንመካከር ነው ዓለም አቀፉ ማህበረሰብ ይግባ ባይላተራል የሆነ ትራይላተራል የሆነ ኢንተርናሽናል የሆኑ ኢንተርቬንሽኖች ተደርገው let's have እኛ ምንፈልገው የባህር በር ይከፈትልንና access to sea እናገኝ ነው ጥያቄያችን እንጂ እንትና ይደህ እንትና ሀብታም ይልካ የአባይ ላይ ግድብ ስናደርግ እንትና ድርቅ ውስጥ ይግባ እንትና ግድቡ ይጉደል አይደለም እኛ የራሳችንን ውሃ ገድበን እንጠቀም አይ ከዚህ በፊት የተፈራረሙ ኮሎኒያል አግሪመንቶች አሉ እነሱ ባይንዲንግ ናቸው ነበር ስለዚህ እናንተ ቀኝ ስላልተገዛችሁ የቀኝ ግዛት አለመገዛታችሁ እንቤ ማለታችሁ አደዋ ላይ የማሸነፋችሁን ቅጣት ትከፍላላችሁ ሲል ዓለም አቀፉ ውል
እኛ ደግሞ ጀግንነት ዋጋ ሊያስከፍለን አይገባም እንቢ ማለት አልገዛም ማለት ዋጋ ሊያስከፍለን አይገባም ብዬ ቅድም አንተም እዚህም ሾው ላይ እኮ ተናግሬያለሁ ብለን የመጀመሪያውን አረፍተ ነገር ሜክ አደረግን ምንም አይነት ሩል ቢኖር ኢንጀስት የሆኑ ሩሎች በራሳችን ፍላጎት ላይ በራሳችን የሀገር እንደ ሀገር መቀጠል ከፍ ማለት ፍላጎት ላይ የሚጫኑ ነገሮችን አንቀበልም ብለን እየሄድን ነው አሁንም የድርድር በር ለሌሎቹም አልተዘጋም በዛኛው በኩል በዚህም በኩል የድርድር በር እናስቀድማለን ሰፊ ትግስት ተደርጓል ግን ዘላለማዊ ትግስት እንደሌለ መታወቅ አለበት ካርዶቹ ሁሉ ጠረጴዛ ላይ ናቸው አይ ነገ ጦርነት እንወጣለን የዛሬ ወር ጦርነት እናደርጋለን እንደዚህ እናደርጋለን እሱ ለኔ የሚነገር አይደለም ሁሉን ኤሌመንቶች ነው ይዞ የሚጫወተው እንደ ሀገር ይሄ ሀገር the element of surpriseን ሲጨምር ሁሉን ኤሌመንቶች ይዞ እንዲጫወት ፕሮክሲ ሆነ በቀጥተኛ ሆነ ማንኛውም ቦምባርድመንት ሆነ በፈለገው መንገድ ከመታፈን ከመዘጋት የሌሎች አካላት ጫና ስር ከመውደቅ ኢንትረስቱ ከመቀማት ራሱን መከላከል የሶቨሬኒቲ ጥያቄ ነው ስለዚህ ይሄንን ማቅረብ ምንድነው የሚቀጥለው ስቴፕ የሚለው ደግሞ ራሱ ሀገር የሚመራው አካል የሚወስነው ስለሚሆን በግለሰብ ደረጃ ለኛ ሚዲያ ላይ አክሰሰብል የሚሆነው ኦሬዲ ቱ ሌት ከሆነ በኋላ ነው አሁን ግን ያለውን ትግስት አፕሪሺየትን ማድረግ ብቻ ሳይሆን ይሄን ትግስት እንዲጠቀሙበት ማበረታታት ትክክለኛ አካሄድ ይመስለኛልና በትግስት አማራጮችን ጤነኛ አማራጮችን ጉዳት የሌላቸውን አማራጮች ማቅረቡ እኔ ትክክለኛ አካሄድ ነው የምለው ግን ደግሞ በትግስት ተለማምጠ ካጣ ጸጉረን ያከክ የምትገባበት አይነት ነገር አይደለም ናሽናል ኢንትረስት ምን አይነት ሀገር እንሆናለን እንደ ሀገር ብለን ካሰብን ይሄ ቁልፍ ነገር እንደመሆኑ መጠን እንደዚህ ቆራጥነት የተሞላበት አካሄድ ግዴታ ነው ያስባለሁ ጦርነት በህዝቦች መካከል በፍጹም የማይፈጠርበትን አማራጭ ተስፋ አደርጋለሁ ለሱም አድቮኬት አደርጋለሁ እንደ ሀገር ግን አንድ ሀገር ታፍኖ ቢቀጥልበት አካሄድ አይኖርም ብዬ ነው ማስበው በጣም ጥሩ ዞሮ ጠቅላይ ሚኒስትሩ በምንም እንረዳው እንትን አንድምታውን አንተሱ ላይ ሪዘርቭ ሆኗል ባይ ዘ ዌይ እኔ ሙሉ ጊዜም እንደምለው የናሽናል ሴኩሪቲ ጉዳይ ለኛም ለግለሰቦችም ተላልፎ እንዲሰጥ ቢደርሰንም እሱን አሳልፎ እንድንተነተን እሱ ላይ ተመርኩዘን የሚል አይደለም እኔ እሱ ቀይ መስመር ነው ፕሪንሲፕል አለው ኢቭን ቢደርስ በስተት እንኳን ቢደርስ እኔ ያልኩ ያለው ኦሬዲ ፐብሊክሊ አቬለብል የሆነው እንዴት እንረዳዋለን ምንድነው እየመጣ ያለው የሚለውን ብቻ ነው የጠየቁ ሶ ቱ ቢ ኦን ሴም ፔጅ ዞሮ ጠቅላይ ሚኒስትሩ ግን ማዕበል እየመጣ ነው ብለዋል the storm is coming and get ready ያሉ ነው ዞሮ ያን በተለያየ መልኩ በትላንትናው ላይ ተናግረዋል ያንን እንደነረዳው ነው የምፈልገው ከዚህ በላይ አላስጨንቅም በዚህ ጉዳይ በመጨረሻ እንደመውጫ ሰዓታችንም ስለደረሰ በ2018 በኢትዮጵያ ፖለቲካ ምን ተጠብቃለህ የምትጠብቀው ኤክስፔክት የምታደርገው ወይ የምትመኘውንም ይጨምራል ግን ምን ትጠብቃለህ በሱ ብንጨርስ ምኞቴ ለናገር እንጂ ኢትዮጵያ ፖለቲካ ላይ መጠበቅ እንኳን ትንሽ አስቸጋሪ ነው መመኘው ግን out of the fold የሆነው I think እዚህ ጋር ነው ካንተም ጋር ተናገራለሁ ግን ሳላልፈው በፊት አሁን መጨረሻ የተናገርናት ነገር ላይ ትንሽ ከዚህ በፊት ያስፈገገኝ አንድ ነገር የሰው መልእክት አንብቦ ባሏ ሞቶ በድንገት ሞቶ አንዷ ገነት ከሄድኩኝ ደብዳቤ ጽፍልሻለሁ መልእክት ጽፈሻለሁ ብሏታልና ያጋጣሚ ነገር ሆኖ ኢሜይሏን ስትከፍት መልእክት አገኘች እና to my dear wife ነው የሚለው ስትከፍተው በሰላም ገብቻለሁ እና ላንቺም ቦታ ተዘጋጅቷል ከነጎዲያ እንደምትደርሺ ነገር ተነግሮኛል sure is hot down here ይላታል በጣም hot ነው ብሏታልና ያው የሌላ በህይወት ያለ ሰው ለባለቤቱ ከፍሎሪዳ የላከላትን መልእክት በስተት ደርሷት አንብባ ነውና ባሏ ሲወል ገብቶ ከነጎዲያ ተሞቻለሽ ያላት መሰላትና እኛም ለጎረቤት ሀገሮች ሚላክን የፕሮፓጋንዳም ሆነ የአንዳንድ መልእክቶችን ሰምተን የሰው ፖስታ አንብበን እንዳንጨናነቅ በሚለው ነው በጠቅላይ ሚኒስትሩ አንዳንዱ መልእክት ፍሎሪዳ ያሉ ሰዎች ለሚስቶቻቸው የላኩትን ባላቸው የሞተባቸው አንብበው ሲወል ገብቷል ብለው እንደሚጨናነቁት መስሎኝ ስለታየኝ ጀስት ይሄን ኮሜንት ላድርግ ብዬ ነው የሰው ደብዳቤ አንብበን እንዳይሆን እና ወደ ምኞቴ ልምጣ ኢትዮጵያ ውስጥ እኔ አንድ መመኘው ነገር ሊሞትለት የሚገባ ፖለቲካ ኖሮንም አያውቅም የለም ፖለቲካ በነገራችን ላይ ለሀገር ሉዓላዊነትና ለህዝብ ለወደፊት ተስፋ ካልሆነ በስተቀር የሰው ህይወት ሊጠይቅ አይገባም
ነፃነትንና እኩልነትን ተነጋግረን ለማምጣት እድሎች ያሉበት በፍልስፍና ደረጃ ጭምር ወደፊት መጥቷል ተብሎ ይሳካም አይሳካም ጉለቶች የተወሰነ ቦታ የሚኖሩበት በዚህ ደረጃ በፍኖት ደረጃ በፊት ለፊት ቀርቦ በመናይበት ዘመን ላይ ወጣቶቻችን ደሃው እየሞተ ያለበትን መንገድ ምናበቃበትና መንግስት መድረኩን አስፍቶ ሌሎችም ያሉበትን ቅጀት ውስጥ ወጥተው በሰከነ መንፈስ ፖለቲካችን ከጦር መሳሪያ ወጥቶ ተነጋግረን ወደ መፍታት የምንደርስበት ዘመን እንደሚሆን አትሊስት ወደዛ የሚያስኬድ አንድ ሰፊ ምዕራፍ የሚከፈትበት እንደሚሆን ከፍተኛ ተስፋ አለኝ ይሄ ነው ምኞቴ ምናልባት አሁን ያለነው ፖለቲካ ላይ ሳይሆን ህልውና ላይ ነው ያለነው የምንዋጋው ለህልውና ነው የሚል ስለሆነ ውሸት probably ያገባሱን ይገባኛል ያንተ ምን ላይ ተንተርሰ የነስተያት እንደሰጣው ግን ከህልውና ወደ ፖለቲካ የምንገባበት የሚልስ ቢባል የተሻለ አይሆንም ወይ ቢያንስ በህልውና አምነው እውነትም ይሁን ውሸትም ይሁን በሁሉና የህልውና አደጋ ገጥሞናል ብሎ ለህልውና የሚታገሉ አሉና ስለዚህ ከህልውና ወደ ፖለቲካ የምንሸጋገርበት የሚል ነው እኔ የምጨምርበት አንተን ምኞቱን ተቀበለናለሁ ያንተ ምኞትም አትሊስት በምኞት ደረጃ ፖዚቲቭ ፕሮግሬሲቭ ስለሆነ በሐሳብ ልዩነቱ እኔ ውሸት ነው በኮንፊደንስ ውሸት ነው ብለው የህልውና አደጋ ተጋልጦብኛል የሚል ህዝብ የለም ኢትዮጵያ ውስጥ እንደ ህልውና እንዳይኖር ወደፊት እንዳይሄድ አደጋ ውስጥ ነው ልንል የምንችለው ማንንም ህዝብ የለም ይሄን የሚያሳዩ ኤቪደንት የሆኑ ነገሮች አሉ መከራከር ይቻላል ማሳየት ይቻላል ግን አይ አትሊስት let's take them for their word ምትል ከሆነ ያንተም ያስኬደናልና እስቲ ከህልውና ወጥቶ ወደ ፖለቲካ because ከህልውና ከወጣ ጦር መሳሪያው ራሱ by default value ስለሚያጣ የሁለታችንም አቅጣጫ